በመጽሐፍ ቅዱስ ውስጥ ከምናገኛቸው አስደናቂ ታሪክ ካላቸው እንዲሁም አስገራሚ የእግዚአብሔር ክንድ ከተገለጠባቸው ሰዎች ፊተኛውን ስፍራ የሚይዘው ታላቁ ነቢይ ሙሴ። ሙሴ ከመወለዱ ከ400 ዓመታት በፊት ምድር ሁሉ በታላቅ ረሃብ ተመታ ነበር። እግዚአብሔር አምላክ እስራኤልን ለመታደግ ግን ዮሴፍን ወደ ግብጽ ልኮት ነበር። ስለዚህ እስራኤላውያን ከረሃብ ለማምለጥ ሲሉ ወደ ግብጽ ምድር መጡ። ዮሴፍ እስራኤላዊ ቢሆንም ግን የግብጽ ከንጉሱ ማለትም ከፈርዖን በታች የነበረ ታላቅ ሰው ነበር። በዮሴፍም ምክንያት እስራኤላውያን መኖሪያ ስፍራንና ምግብን በግብጽ ምድር አገኙ። ዮሴፍ ለእስራኤላውያን ብቻ ሳይሆን ለግብጽ ግብፃውያንም ባለውለታ ነበር። እግዚአብሔር ለዮሴፍ ባስረዳው የህልም ትርጉም ምክንያት እነርሱም ከረሃብ ተርፈው ነበርና። ነገር ግን ከ400 ዓመታት በኋላ ዮሴፍን የማያውቅ ንጉስ ተነሳ። ይህም ንጉስ ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል፣ እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉ ከምድሪቱም እንዳይወጡ ኑ ዘዴ እንፈልግ አለ። ስለዚህ እያስጨነቁ የግዳጅ ስራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያንም ፊቶምና ራምሲ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ፣ በምድሪቱም እየተስፋፉ ሄዱ። ከዚህም የተነሳ ግብፃውያኑ እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታም ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራትና በእርሻም ሁሉ እያስጨነቁ ከባድ ስራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ስራ ሁሉ ፈጽሞ አይራሩላቸውም ነበር። በዚህም አልበቃ ብሏቸው የግብፅም ንጉስ ሲጳራና ፉሃ የተባሉትን ዕብራውያን ሴቶች አዋላጆች እንዲህ አላቸው፣ እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉስ ያዘዛቸውን አልፈጸሙም። ወንዶቹንም ልጆች በሕይወት እንዲኖሩ ተዋቸው። ንጉሱ አዋላጆቹን ጠርቶ ለምንድነው ወንዶቹን ልጆች በሕይወት እንዲኖሩ የተዋችኋቸው አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም፣ ብርቱዎች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። በዚህ አስጨናቂ ጊዜ ውስጥ ነበር ሙሴ የተወለደው። በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያ በላይ ልትሸሽገው ባልቻለች ጊዜ የደንገል ቅርጫት ወስዳ በዝፍትና በቅጥራን ለቀለቀችው። ሕፃኑንም በውስጥ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበር። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቿ በወንዙ ዳር ወዲያና ወዲህ ይሉ ነበር። በቄጠማው መካከል የተቀመጠ ቅርጫት አይታ ከደንገጥሮቿ አንዷን እንድታመጣው ላከቻት። ቅርጫቱን ስትከፍተው ሕፃኑን በውስጡ አየች። ያለቅስ ስለነበረም አዘነችለትና ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑ እህት ለፈርዖን ልጅ ሕፃኑን እያጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽን አለቻት። የፈርዖን ልጅ መልካም ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቱን ይህን ሕፃን ወስደሽ እያጠባሽ አሳድጊልኝ፣ ደሞዝ እከፍልሻለሁ አለቻት። ሴትዮዋም ሕፃኑን ወስዳ አሳደገችው። በዚህም ምክንያት ሙሴ በገዛ እናቱ እጅ አደገ። ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇም ሆነ። እርሷም ከውሃ አውጥቼዋለሁ ስትል ስሙን ሙሴ ብላ ጠራችው። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ሥራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብፃዊ ሲደበድበው አየ። ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብፃዊውን ገድሎ አሸዋ ውስጥ ደበቀው። በማግስቱም በወጣ ጊዜ 2 ዕብራውያን እርስ በርሳቸው ሲጣሉ አየ። ጥፋተኛውንም የገዛ ወገንህን የምትመታው ለምንድን ነው አለው። ሰውየውም አንተ በእኛ ላይ ገዢና ዳኛ ማን አደረገ? ግብፃዊውን እንደገደልህ እኔንም ልትገለኝ ትፈልጋለህን? አለው። ሙሴም ለካስ ያደረኩት ሁሉ ታውቋል በማለት ፈራ። ፈርዖንም ይህን በሰማ ጊዜ ሙሴን ሊገለው ፈለገ።
ሙሴ ግን ከፈርዖን ሸሽቶ ወደ ምድያም ሄደ። እዚያም እንደደረሰ በአንድ የውሃ ጉድጓድ አጠገብ ተቀመጠ። የምድያም ካህን 7 ሴቶች ልጆች ነበሩት። እነርሱም ወደ ውሃው ጉድጓድ መጥተው የአባታቸውን በጎች ውሃ ለማጠጣት ገንዳውን ሞሉት። ገንዳውን ሞልተው እንደጨረሱ ሌሎች እረኞች መጥተው ሴቶቹን ሲያባረሯቸው ሙሴ ከተቀመጠበት ተነስቶ ለሴቶቹ ተከላከለላቸው፣ በጎቻቸውንም አጠጣላቸው። ሴቶቹም ወደ አባታቸው ወደ ራጉኤል በተመለሱ ጊዜ ዛሬስ ያለ ወትራችሁ እንዴት ፈጥናችሁ ተመለሳችሁ? አላቸው። እነርሱም አንድ ግብፃዊ ከእረኞች እጅ አዳነን፣ እንዲያውም ውሃ ቀድቶ በጎቻችንን አጠጣልን አሉት። አባታቸውም ሴቶች ልጆቹን የት አለ? ለምን ትታችሁት መጣችሁ? ጥሩትና አብሮን እንጀራ ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ሙሴም ከሲጳራ ወንድ ልጅ ወለደ። በባዕድ አገር መጻተኛ ነኝ ሲል የልጁንም ስም ጌርሳም ብሎ ጠራው። ከብዙ ዓመታት በኋላ የግብፅ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮኹ ነበር። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውንም ቃል ኪዳን አሰበ። እግዚአብሔር እስራኤላውያንን ተመለከተ፣ ስለ እነርሱም ግድ አለው። አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶር በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦው በእሳት ቢያያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦው ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየው ጊዜ ከቁጥቋጦው ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለው። እግዚአብሔርም ወደዚህ እንዳትቀርብ፣ ይህች የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ቀጥሎም እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ማየት ስለፈራ ፊቱን ሸፈነ። ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ከአሰሪዎቻቸው ጭካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ወደ ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል። ግብፃውያን የሚያደርሱባቸውንም ግፍ አይቻለሁ። በል እንግዲህ ና፣ ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልክሃለሁ አለው። ሙሴም እግዚአብሔርን ወደ ፈርዖን የምሄድና የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እግዚአብሔርም እኔ ካንተ ጋር እሆናለሁ፣ እኔ የላኩ ለመሆኑ ምልክቱ ይህ ነው። ሕዝቡን ከግብፅ ካወጣቸው በኋላ በዚህ ተራራ ላይ እግዚአብሔርን ታመልካላችሁ አለው። ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባቶቻችሁ አምላክ ወደ እናንተ ልኮኛል ስላቸው ስሙ ማን ነው ብለው ቢጠይቁኝ ምን እላችኋለሁ አለው። እግዚአብሔርም ሙሴን እኔ ያለሁና የምኖር ነኝ፣ ስለዚህም ያለና የሚኖር ልኮኛል ብለህ ንገራቸው አለው። ደግሞም እግዚአብሔር ሙሴን የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል፣ ስሜም ለዘላለም ይኸው ነው። ወደፊት በተከታታይ በሚነሳው ትውልድ ሁሉ የምታሰበው በዚህ ስም ነው ብለህ ለእስራኤል ልጆች ንገራቸው አለው። ሂድና የእስራኤልን አለቆች ሰብስበህ የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ የሆነው እግዚአብሔር ተገለጠልኝና እንዲህ አለኝ፣ ጎብኝቻችሁ በግብፅ የደረሰባችሁንም አይቻለሁ። ስለዚህ በግብፅ ከምትቀበሉት መከራ አውጥቼ ማርና ወተት ወደምታፈሰው ምድር አገባችኋለሁ ብለህ ንገራቸው። የእስራኤልም አለቆች ይሰሙሃል። አንተና የእስራኤል አለቆች ወደ ግብፅ ንጉሥ ትሄዱና የዕብራውያን አምላክ እግዚአብሔር ተገለጠልን፣ ስለዚህም ወደ ምድረ በዳ የ3 ቀን መንገድ ተጉዘን ለአምላካችን ለእግዚአብሔር መሥዋዕት እንድናቀርብ ፍቀድልን ብላችሁ ትነግሩታላችሁ። የግብፅ ንጉሥ ግን በኃያል ክንድ ካልተገደደ በስተቀር መቼም እንደማይለቃችሁ አውቃለሁ።
ስለዚህ እኔ እጅግ ድንቅ የሆኑ ታምራትን እዚያው መካከላቸው በማድረግ ክንዴን ዘርግቼ ግብፃውያንን እመታቸዋለሁ። ከዚያም በኋላ እንድትሄዱ ይለቃቸዋል። ይህ ሕዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱም። እያንዳንዷ ዕብራዊት ከጎረቤቷም ይሁን አብሯት ከምትኖረው ግብፃዊት የብር የወርቅ ጌጣጌጦችን እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴቶች ልጆቻችሁንም ታስጌጣላችሁ፣ ታለብሳላችሁ። በዚህም መንገድ የግብፃውያን ሀብት በእጃችሁ አስገብታችሁ ትወጣላችሁ አለው። ሙሴም ባያምኑኝስ ቃሌን ባይቀበሉኝ እግዚአብሔር ያህዌ አልተገለጠልህም ቢሉኝስ ብሎ መለሰ። እግዚአብሔርም በእጅ የያዝካት እርሷ ምንድናት ሲል ጠየቀው። ሙሴም መልሶ በትር ናት አለው። እግዚአብሔርም መሬት ላይ ጣላት አለው። ሙሴ በትሩን መሬት ላይ ጣላት፣ እባብም ሆነች፣ ከአጠገቧም ሸሸ። እግዚአብሔር ሙሴን በል እጅህን ዘርጋና ጅራቷን ያዛት አለው። ሙሴም እጁን ዘርግቶ ሲይዛት እባቧ ተለውጣ በእጁ ላይ እንደገና በትር ሆነች። እግዚአብሔርም ይህ የሆነው የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር የተገለጠልህ መሆኑን እንዲያምኑ ነው አለው። እግዚአብሔርም ደግሞ እጅህን በብብት ውስጥ አስገባ አለው። ሙሴም እጁን በብብት ውስጥ አስገባ። ከብብት ውስጥ ባወጣት ጊዜ እጁ እንደ በረዶ ለምጽ ሆነች። አሁንም ደግሞ እጅን ወደ ብብት መልሰ አስገባ አለው። ሙሴም እጁን መልሶ በብብት ውስጥ አስገባ። እንደገና እጁን ከብብቱ ውስጥ ባወጣት ጊዜ ተመልሳ እንደሌላው የሰውነቱ ክፍል ሆነች። እግዚአብሔርም እንግዲህ ባያምኑህ ወይም የመጀመሪያውን ታምራዊ ምልክት ባይቀበሉ እንኳን ሁለተኛውን ያምናሉ። እነዚህን ሁለት ምልክቶች ባያምኑ ወይም ቃልህን ባይቀበሉ ግን ከአባይ ወንዝ ጥቂት ውሃ ቀድተ በደረቅ ምድር ላይ አፍሰው፣ ከወንዙም ቀድተ ያፈሰስከው ውሃ በምድር ላይ ደም ይሆናል አለ። ሙሴም እግዚአብሔርን ጌታ ሆይ ቀድሞም ሆነ አንተ ከባሪያ ጋር ከተነጋገርህ ወዲህ ከቶ አንደበተ ርቱዕ ሰው አይደለሁም፣ እኔ ኮልታፋና ንግግር የማልችል ሰው ነኝ አለው። እግዚአብሔርም ሙሴን ለሰው አንደበቱን የሰጠው ማን ነው? ሰውን ደንቆሮ ወይም ዲዳ የሚያደርገው ማን ነው? ዓይን የሚሰጥ ወይም ዕውር የሚያደርገውስ ማን ነው? እኔ እግዚአብሔር አይደለሁምን? በል አሁን ሂድ፣ እኔ እንድትናገር አደርግሃለሁ፣ የምትናገረውንም አስተምርሃለሁ አለው። ሙሴ ግን ጌታ ሆይ እባክህ ሌላ ሰው ላክ አለው። በዚህ ጊዜ የእግዚአብሔር ቁጣ በሙሴ ላይ ነደደ። ሌዋዊ ወንድምህ አሮን አለ አይደል? እርሱ ጥሩ እንደሚናገር አውቃለሁ። እንዲያውም አሁን ወደ አንተ እየመጣ ነው። በሚያይም ጊዜ ከልቡ ደስ ይለዋል። ለእርሱ ትነግረዋለህ፣ የሚናገራቸውንም ቃላት በአንደበቱ ታኖራለህ። ሁለታችሁም በትክክል እንድትናገሩ እረዳችኋለሁ፣ ምን ማድረግ እንዳለባችሁም አስተምራችኋለሁ። አንተ እንደ አምላኩ ሆነ ትነግረዋለህ፣ እርሱም እንደ አንደበትህ ሆኖ ለሕዝቡ ይናገርልሃል። ታምራዊ ምልክት እንድታሳየበት ይህችንም በትር በእጅ ይዘህ ሂድ። ከዚህም ንግግር በኋላ ሙሴ ወደ አማቱ ወደ ዮቶር ተመልሶ ሄደና ወገኖቼ እስካሁን በሕይወት መኖራቸውን አይ ዘንድ ወደ ግብፅ ተመልሼ እንዲሄድ እባክህ ፍቀድልኝ አለው። ዮቶርም ሂድ በሰላም ያግባህ አለው። ሙሴም በምድያም ሳለ እግዚአብሔር አንተን ሊገሉ የሚፈልጉ ሰዎች ሁሉ ሞተዋልና ተመልሰ ወደ ግብፅ ሂድ አለው። ስለዚህ ሙሴ ሚስቱንና ልጆቹን በአህያ ላይ አስቀምጦ ወደ ግብፅ አገር መመለስ ጀመረ። የእግዚአብሔርንም በትር በእጁ ይዞ ነበር። እግዚአብሔር ሙሴን እንዲህ አለው፣ ወደ ግብፅ በምትመለስበት ጊዜ በሰጠሁ ኃይል የምትሰራቸው ተአምራት ሁሉ በፈርዖን ፊት መፈጸም እንዳለብህ አትዘንጋ። እኔ ግን ሕዝቡን እንዳይለቅ ልቡን አደነድነዋለሁ። ስለዚህ ለፈርዖን እንዲህ በለው፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ያመልከኝ ዘንድ ልጄን ልቀቅ ብዬ ነበር፣ አንተ ግን እንዳይሄድ ከለከልከው። ስለዚህ የበኩር ልጅህን እገድላለሁ። እግዚአብሔር አሮንን ሙሴን እንድታገኘው ወደ ምድረ በዳ ሂድ አለው። እርሱም ሙሴን በእግዚአብሔር ተራራ አገኘው፣ ሳመውም። ሙሴም እግዚአብሔር እንዲናገር የላከውን ቃል በሙሉና እንዲፈጽማቸው ስላዘዘው ታምራዊ ምልክት ሁሉ ለአሮን ነገረው። ሙሴና አሮን ወደ ግብፅ የእግዚአብሔርን ሐሳብ ለመፈጸም መንገድ ጀመሩ። ሙሴና አሮን ወደ ግብፅ ሄዱ። በግብፅም ያሉትን የእስራኤል ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ።
ተአምራቱንም በሕዝቡ ፊት አደረገ። የእስራኤል ሕዝብም አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱም። ከዚህ በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልንም እለቅቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም አለ። እነ ሙሴም መልሰው አምላካችን ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ ሄደን ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። ፈርዖንም ሕዝቡን ለምን ሥራ ታስፈታላችሁ አለ። ፈርዖንም በዚያ ቀን ለአስገባሪዎችና ለሹማምንቶች ትእዛዝን እንዲህ ብሎ አዘዘ። ከዚህ በፊት እንደነበረው ለጡብ ሥራ ገለባ ለእስራኤላውያን አትስጡ፣ ነገር ግን እነርሱ ራሳቸው ሄደው ገለባ ይሰብስቡ። ደግሞም ቀድሞ ያደርጉት የነበረውን የጡብ ቁጥር አሁንም ይስሩ፣ ሥራ ሰልችተዋልና ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ አላቸው። አስገባሪዎቹና ሹማምንቱም ፈርዖን እንዳላቸው አደረጉ። አስገባሪዎቹም ሕዝቡን አስጨነቁ፣ በእስራኤል ልጆች ላይ የተሾሙትንም አለቆች ገረፉ። የእስራኤል ልጆች አለቆችም ወደ ፈርዖን መጡና ለምን በእኛ በባሪያዎች ላይ እንዲህ ታደርጋለህ? ገለባ አይሰጠንም፣ የሰጡንንም ሥራ እንድንሠራ ያዙናል፣ ይገርፉናልም። ጥፋቱ ግን የአንተ ሕዝብ ነው አሉት። ፈርዖን ግን ሰልችታችኋል፣ ስለዚህም እንሂድ ለእግዚአብሔርም እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡቡንም ቁጥር እንደ ድሮ ታመጣላችሁ አላቸው። የእስራኤልም ልጆች ገለባ ሰብስበው ደግሞ እንደ ቀደመው ጊዜ ተመሳሳይ ቁጥር ወይም ብዛት ያለው ጡብ ምንም እንዳታጎድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። የእስራኤል አለቆችም ከፈርዖን ቤት ሲወጡ ሙሴንና አሮንን ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታል፣ ይገድሉንም ዘንድ ሰይፍን በእጃቸው ሰጥታችኋል፣ እግዚአብሔር ይመልከታችሁ ይፍረድባችሁ አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋ? ስለምንስ ላከኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብን ከቶ አላዳንከውም አለው። እግዚአብሔርም ሙሴን እንዲህ አለው፣ አንተን በፈርዖን ላይ አምላክ አድርጌሃለሁ፣ ወንድምህም አሮን ለአንተ ነቢይ ይሆንልሃል። እኔ ያዘዝኩህን አንተ ለአሮን ትነግረዋለህ፣ ወንድምህ አሮን ደግሞ የእስራኤልን ልጆች ከአገሩ ይለቅቅ ዘንድ ከፈርዖን ጋር ይነጋገራል። እኔ የፈርዖንን ልብ አጸናዋለሁ፣ በግብፅ ምድርም ድንቄንና ታምራቴን አበዛለሁ፣ ሰራዊቴንም የእስራኤልን ልጆች በታላቅ ፍርድ ከግብፅ አገር አወጣለሁ አለው። ደግሞም እግዚአብሔር እንዲህ አለው፣ እጄን በግብፅ ላይ በዘረጋው ጊዜ የእስራኤልንም ልጆች በመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንኩ ግብፃውያን ያውቃሉ። ሙሴና አሮን ፈርዖንን በተናገሩትም ጊዜ ሙሴ የ80 ዓመት ሰው ነበረ፣ አሮን ደግሞ የ83 ዓመት ሰው ነበረ። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው፣ ፈርዖን ታምራትን አሳዩኝ ሲላችሁ አሮንን በትርን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንና መተተኞችን ጠራ፣ የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። እግዚአብሔርም ሙሴን አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ማልደ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣
ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ፣ እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። በወንዙም ያሉት ዓሦች ይሞታሉ፣ ወንዙም ይገማል። ግብፃውያንም የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔርም ሙሴን አለው፣ አሮንን በትርን ውሰድ፣ ደምም እንዲሆኑ በግብፅ ውሃዎች በወንዞቻቸውም በመስኖቻቸውም በኩሬዎቻቸውም በውሃ ማጠራቀሚያውም ሁሉ ላይ እጅህን ዘርጋ በለው። በግብፅም አገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹም ፊት የወንዙን ውሃ መታ። ወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሦች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበረ። የግብፅ ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውሃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ 7 ቀን ተፈጸመ። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርን ሁሉ በጓጉንቸሮች እመታለሁ፣ ወንዙም ጓጉንቸሮች ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህም፣ ወደ ባሪያዎችህም ቤት፣ በሕዝብህም ላይ ወደ ምድጆችህም፣ ወደ ቡሃቃዎቻቸውም ይገባሉ። ጓጉንቸሮችም በአንተ በሕዝብህም በባሪያዎችም ሁሉ ላይ ይወጣሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ይዘህ በወንዞቹና በመስኖች በውሃ ማከማቻዎችም ላይ እጅህን ዘርጋ፣ በግብፅ አገር ላይ ጓጉንቸሮችን አውጣ በለው። አሮንም በግብፅ ውሃዎች ላይ እጁን ዘረጋ፣ ጓጉንቸሮችም ወጡ፣ የግብፅንም አገር ሸፈኑ። ጠንቋዮችም በአስማታቸው እንዲሁ አደረጉ፣ በግብፅም አገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮችን ከእኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሰዋ ዘንድ ሕዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችህም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችህም ለሕዝብህም መቼ እንድጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃል ይሁን፣ ጓጉንቸሮቹም ከአንተ ከቤቶችህም ከባሪያዎችህም ከሕዝብህም ይሄዳሉ፣ በወንዙም ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮቹም ከቤት ከደጅም ከሜዳም ሞቱ፣ እንደ ክምርም አድርገው ሰበሰቧቸው። ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው፣ በሰውና በእንስሳም ላይ ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበረ። ጠንቋዮቹም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት።
የፈርዖን ልብ ግን ጸና፣ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውኃ ይወርዳል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅቅ እነሆ በአንተ በባሪያዎችህም በሕዝብህም በቤቶችህም ላይ የዝንብ መንጎች እሰዳለሁ። የግብፃውያን ቤቶች የሚኖሩባት ምድር ሁሉ በዝንብ መንጎች ይሞላሉ። በዚያም ቀን በምድር መካከል እኔ እግዚአብሔር እንደሆንኩ ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሴምን ምድር እለያለሁ፣ በሕዝቤና በሕዝብ መካከል እለያለሁ። ይህም ተአምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖንም ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንቡ መንጋ የተነሳ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ በአገሩ ውስጥ ለአምላካችሁ ሰዉ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ሙሴም እነሆ ካንተ ዘንድ እወጣለሁ፣ የዝንቡንም መንጎች ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሄዱ ወደ እግዚአብሔር እጸልይልሃለሁ፣ ነገር ግን ለእግዚአብሔር ይሰዋ ዘንድ ሕዝቡን እንዳይለቅቅ ፈርዖን እንደገና አታልለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንቡንም መንጎች ከፈርዖን ከባሪያዎቹም ከሕዝቡም አስነሳ፣ አንድ እንኳን አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ሕዝቡንም አልለቀቀም። እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግሉኝ ዘንድ ሕዝቤን ልቀቅ። ልትለቃቸውም እምቢ ብትል ብትይዛቸውም እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ፣ በፈረሶችም፣ በአህዮችም፣ በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔር በእስራኤልና በግብፅ ከብቶች መካከል ይለያል። ከእስራኤልም ልጆች ከብት አንዳች አይጠፋም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። የግብፅም ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድ እንኳን አልሞተም። ፈርዖንም ላከ፣ እነሆም ከእስራኤል ልጆች ከብት አንድ እንኳን አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አልለቀቀም። እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል። በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳ ላይም ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና። እግዚአብሔርም የፈርዖንን ልብ አጸና፣ እግዚአብሔር ለሙሴ እንደተናገረው አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቆመህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ፣ በባሪያዎችህ፣ በሕዝብህ ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ አንተን ሕዝብህን በቸነፈር በመታሁ ነበር፣ አንተም ከምድር በጠፋህ። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ።
እንዳትለቃቸውም ገና በሕዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብብሃለሁ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና። አሁን እንግዲህ ላክ፣ ከብቶችህንም በሜዳ ያለን ሁሉ አስቸኩል። ከፈርዖንም ባሪያዎች የእግዚአብሔር ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶች አሸሸ። የእግዚአብሔርንም ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድንና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ፣ በረዶም ነበረ። በበረዶውም መካከል እሳት ይቃጠል ነበር። በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደ እርሱ ያልሆነ እጅግ ታላቅ ነበረ። በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶውም የእርሻን ቡቃያ ሁሉ መታ፣ የአገሩም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩበት በጌሴም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን። የአምላክ ነጎድጓድ በረዶውም በስቷልና ወደ እግዚአብሔር ጸልዩ፣ እለቃችሁም አለሁ፣ ከዚህም በኋላ በዚህ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል፣ በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ፣ ነጎድጓዱም በረዶውም ተቋረጠ፣ ዝናቡም በምድር ላይ አልፈሰሰም። ፈርዖንም ዝናቡ በረዶውም ነጎድጓዱም እንደተቋረጠ ባየ ጊዜ ኃጢአትን ጨመረ፣ እርሱና ባሪያዎቹም ልባቸውን አደነደኑ። የፈርዖንም ልብ ጸና፣ እግዚአብሔር በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም። እግዚአብሔርም ሙሴን እኔ እግዚአብሔር እንደሆንኩ ታውቁ ዘንድ በግብፃውያን ያደረጉትን ነገር ያደረጉባቸውንም ተአምራቴን በልጅህ በልጅ ልጅህም ጆሮች ትነግር ዘንድ ይህችንም ተአምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ አለው። ሙሴም አሮንም ወደ ፈርዖን ገቡ። አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ በፊቴ ለመዋረድ እስከ መቼ እምቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በአገር አንበጣዎችን አመጣለሁ፣ የምድሩንም ፊት ይሸፍኑታልና ምድሩን ለማየት አይቻልም። ከበረዶውም አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገላችሁንም የእርሻውንም ዛፍ ሁሉ ይበሉታል። ቤቶችህም የባሪያዎችም ሁሉ ቤቶች፣ የግብፃውያን ሁሉ ቤቶች በእነርሱ ይሞላል። አባቶችህ የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደ እርሱ ያለ ያላዩት ነው። ሙሴም ተመልሶ ከፈርዖን ዘንድ ወጣ። የፈርዖንም ባሪያዎች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉ ዘንድ ሰዎችን ልቀቅ፣ ግብፅስ እንደጠፋች ገና አታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ፣ አምላካችሁን እግዚአብሔር አገልግሉ፣ ነገር ግን የሚሄዱት እነማን ናቸው? አላቸው። ሙሴም እኛ እንሄዳለን፣ የእግዚአብሔር በዓል ሆኖልናልና ታናናሾችንና ሽማግሌዎችን ወንዶችና ሴቶች ልጆቻችንም በጎቻችን ከብቶቻችን ከኛ ጋር ይሄዳሉ አለ። ፈርዖንም እናንተ ከልጆቻችሁ ጋር ስለቅቅ፣ እግዚአብሔር ከእናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ፣ እንዲህም አይደለም፣ እናንተ ወንዶች ሂዱ፣ ይህን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው።
እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ ከበረዶም የተረፈውን የምድር ቡቃያ ሁሉ እንዲበሉ ስለ አንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ንፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቁ ነፋስ አንበጣዎችን አመጣ። አንበጣዎችም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ፣ እጅግም ብዙ ነበሩ። ይህንንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደርሱ አይሆንም። የምድሩንም ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱን ቡቃያ ሁሉ በረዶውም የተወውን በዛፉ የነበረውን ፍሬ ሁሉ በሉ። ለምለም ነገር ዛፍም የምድር ሳርም በግብፅ አገር ሁሉ አልቀረም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልኩ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህንንም ሞት ብቻ ከኔ ያነሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ አውሎ ነፋሱን አስወገደ፣ አንበጣዎቹንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች አልለቀቀም። እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ፣ ማንም ወንድሙን አላየም። 3 ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መስዋዕትንና የሚቃጠል መስዋዕት ትሰጠናለህ። አምላካችን እግዚአብሔር ለማገልገል ከእነርሱ እንወስዳለንና ከብቶቻችን ከኛ ጋር ይሄዳሉ፣ አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከእኔ ዘንድ ሂድ፣ ፊቴን ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደተናገረ ይሁን፣ ፊትህን እንደገና አላይም አለ። እግዚአብሔርም ሙሴን በፈርዖንና በግብፅ ላይ ገና አንዲት መቅሰፍት አመጣለሁ፣ ከዚያ ወዲያም ይለቃችኋል፣ ሲለቃችሁም አባሮ ይሰዳችኋል። ወንድ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ይሹ ዘንድ በሕዝቡ ጆሮ ተናገር አለው። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ። ሙሴም አለ፣ እግዚአብሔር እንዲህ ይላል፣ በእኩለ ሌሊት እኔ በግብፅ መካከል እወጣለሁ። በግብፅም አገር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ ባሪያይቱ በኩር ድረስ የከብቱን በኩር ሁሉ ይሞታል። በግብፅም አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል። እግዚአብሔር ግን በግብፃውያንና በእስራኤል መካከል እንዲለይ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቀስባቸውም። እነዚህም ባሪያዎች ሁሉ አንተ ውጣ፣ የሚከተሉም ሕዝብ ሁሉ ይውጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያም በኋላ እወጣለሁ ብሎ ሙሴ በጽኑ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔርም ሙሴን ተአምራቴ በግብፅ አገር ብዙ እንዲሆን ፈርዖን አይሰማችሁም አለው። ሙሴና አሮንም እነዚህን ተአምራቶች ሁሉ በፈርዖን ፊት አደረጉ። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች ከአገሩ አልለቀቀም። እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸው፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ።
የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውስጥ ውሰድ። በዚህም ወር እስከ 14ኛ ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዛች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውንም አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋት የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዛች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገላለሁ። በግብፅም አማልክት ሁሉ ላይ እፈርድባችኋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ሙሴም የእስራኤልን ሽማግሌዎች ጠርቶ እግዚአብሔር አምላክ የነገረውን ሁሉ ነገራቸው። እንዲህም አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ፣ በዕቃ ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም ሁለቱም መቃኖችና ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ያልፋል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህን ነገር ጠብቁት። እንዲህም ሆነ፣ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዛት እስካሉት እስከ ምርኮኞች በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎችም ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም፣ እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁንና ከብቶቻችሁን ውሰዱ፣ ሂዱ፣ እኔንም ደግሞ ባርኩኝ አለ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ እስራኤላውያንን ያስቸኩላቸው ነበር፣ ሁላችን እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ፣ በኋቃቸውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። የእስራኤል ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበረ። ደግሞም ሌላ ብዙ ድብልቅ ሕዝብ፣ መንጎችና ላሞችም እጅግ ብዙ ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ጋገሩ፣ አልቦካም ነበርና ቂጣ እንጎቻ አደረጉት። ግብፃውያን በመውጣት ስላስቸኮሏቸው ይቆዩ ዘንድ አልተቻላቸውም፣ ስንቅንም አላሰናዱም ነበር። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው። እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚያ ቀን የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጣ። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ
የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ ከምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ፈቀቅ አላለም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊት ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱ አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖን ልብ አጸናለሁ፣ እርሱም ያባረራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችን የግብፅንም ፈረሰኞች ሁሉ በእያንዳንዱ ሰረገላ ሁሉ ላይ ሦስተኞችን ወሰደ። እግዚአብሔርም የግብፅ ንጉሥን የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎችም፣ ፈረሰኞችም ሰራዊትም ሁሉ አሳደዷቸው። በባህሩ ዳር በበዓል ዛፎን ፊት ለፊት ባለው ፊሃሂሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረግብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልን ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎች በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው። ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህር መካከል በየብስ ገቡ። ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሰኞች፣ ሰረገሎች፣ ፈረሰኞችም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን እጅህን በባህሩ ላይ ዘርጋ፣ ውሃውም በግብፃውያን በሰረገሎቻቸውም በፈረሰኞቻቸውም ላይ ይመለስ አለው። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ። እግዚአብሔር ግብፃውያንን በባህሩ መካከል ጣላቸው። ውሃውም ተመልሶ ወደ ባህር የገቡትን ሰረገሎችን ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ፣ ከእነርሱም አንድ እንኳ አልቀረም። የእስራኤል ልጆች ግን በባህር ውስጥ በየብስ ሄዱ። ውሃዎችም በቀኞችና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ።
በእግዚአብሔርም በባሪያውም ሙሴ አመኑ።